ልጆች ለምን ይዋሻሉ? ለምንስ ውሸትን ባህሪያቸው ያደርጋሉ? ሰላም እንዴት ናችሁ? ሱስና እባላለሁ የልጆች አስተዳደግ ባለሙያ ነኝ። እንኳን ወደ ሱስና ቲዩብ በደህና መጣችሁ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንሁን። እኔንም ማበረታቱ። ዛሬ ቪዲዮ ሊሰራበት የፈለኩት ሀሳብ ልጆች ለምን ይዋሻሉ? ሁሉም አይደለም፣ አንዳንድ ልጆች አሉ በየቤቱ የሚዋሽ ልጅ ያላችሁ ፋሚሊዎች ታውቁታላችሁ። ነገር ግን ልጆችን ውሸት እንዲለምዱ የሚያደርጋቸው ነገር ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? በተለይ የሚዋሽ ልጅ የምትዋሽ ልጅ ካላችሁ እኔ በጣም በብዙ ያረጋገጥኩት ወይም ደግሞ ካነበብኩትም እኔም በራሴም ካረጋገጥኩት ካየኋቸው ነገሮች ልጆችን ውሸት እንዲለምዱ ከሚያደርጓቸው ዋነኛውና ትልቁ ምክንያታቸው ልጆች ጥፋታቸውን ሲያምኑ ይህንን ነገር እኔ ነኝ ያደረኩት፣ ይህንን ነገር እኔ ነኝ የወሰድኩት፣ ይህንን ነገር እኔ ነኝ ያነሳሁት ብለው ጥፋታቸውን አምነው ሲነግሩን ምንድን ነው የኛ ሪስፖንስ? በተለይ አግሬሲቭ የሆነ ፋሚሊ ያለበት በጣም ቁጡ መምህራን ያሉበት ቦታ ላይ ልጆች ጥፋት እንኳን ቢያጠፉ የሚመጣባቸውን ቁጣ የሚመጣባቸውን ግርፍ ስለሚያስቡ ልጆች ውሸትን አማራጭ ያደርጉታል ማለት ነው። ለዚህ ያየዋቸውን ሪል የሆነ ሁለት ኤግዛምፕል ልስጣችሁ። እኔ ትምህርት ቤት ላይ ዳይሬክተር ሆኜ በምሰራበት ጊዜ እንግዲህ ኬጅ ላይ ነበረ ዳይሬክተር የሆንኩት። እድሜያቸው በጣም ቢበዛ ትልቁ የሚባለው እድሜ 7 ዓመት 8 ዓመት ነው፣ እስከ ዩኬጅ ድረስ ያሉት ማለት ነው። አንድ ጊዜ ምን አጋጠመኝ፣ አስተማሪዋ ትንሽ ቁጡ ናት፣ ልጆች ላይ ስጮሃለች ምናምን ትቆጣለች እና ሌሎች ልጆች እየጻፉ አንዷ ልጅ ወንበር ላይ ድፍት ብላለች። ከዛም እኔ በአጋጣሚ እንዲህ ኦብዘርቭ እያደረግኩኝ ምንድነው ብዬ ስገባ ልጅቷ ተኝታለች ወንበር ላይ ምናምን ሆዴን አመመኝ ብላለች። ከዛም ሆዴን አመመኝ ብላኛለች አለች አስተማሪዋ። ምን ሆነች ነው ብዬ እኔ አውጥቼ ቀስ ብዬ ስጠያይቃት ሳሳምነት ሳይኮሎጂካሊ ልጅቷ ደብተሯን ረስታ መጣለች። የዛችን አስተማሪ ቁጣ ወይም ደግሞ የዛችን አስተማሪ ግርፍ ፈርታ ያችን ልጅ ውሸትን አስባ ወይም ደግሞ ክሬት አድርጋ ያንን ውሸት ዋሽታለች ማለት ነው። እንደ ቀላል ልናየው እንችላለን። ነገር ግን ልጆች ላይ የሆነ ነጥብ መጣሉ አይቀርም። ያቺ ልጅ እንደዛው ሊደግምባት ወይም ደግሞ ያንን ነገር ልደግማ ትችላለች። ምክንያቱም ያቺን ሞመንት አሳልፏታል ውሸት መዋሸቷ ማለት ነው። በሌላ ጊዜ ነው አንድ ልጅ ሁል ጊዜ እርሳስ እየጣለ ሲገባ ላጲስ መቅረጫ እየጣለ ሲገባ እናትየዋ መግዛቱ ስልችት ብሏል። እያሳየው ነው የምገባው አለ። ለካ እያሳየ ግባ ብለዋለች። በሆነ ጊዜ እርሳስ ሲጠፋበት ተመሳሳይ እርሳስ ፈልጎ የጓደኞቹ ሰርቆ ይዞ ሄዶ ለእናቱ አሳየ ማለት ነው። ልጆችን በጣም ኮንትሮል የምናደርጋቸው ከሆነ ወይም ደግሞ እውነቱን ሲነግሩን የምንገርፋቸው፣ የምንቆጣቸው፣ የምንደበድባቸው ከሆነ ውሸትን ያስባሉ። ውሸትን ብቻ አይደለም ይሄ ልጅ ሌብነትን ተማረ ማለት ነው። ራሳችንን ቆም ብለን ልናይ ይገባል ማለት ነው። ልጆች ላይ ትንንሽ የሚመስሉ ነገሮች በኋላ ዋጋ ያስከፍላሉ። ስለዚህ ልጆችን ውሸት እንዲለምዱ የምናደርጋቸው እኛ ወይም መምህራን ወይም ደግሞ አካባቢዎች እንደዚህ አይነት የሚቆጡ አይነት ፋሚሊ የሚቆጡ አይነት ቤተሰብ ያሉበት አካባቢ ነው ማለት ነው። ስለዚህ ምንድነው ማድረግ ያለብን? ልጆች እውነቱን ሲናገሩ ጥፋታቸውን ሲያምኑ እኔ ነኝ ይህንን ነገር ያደረኩት ወይም ደግሞ ይሄን ነገር በዚህ ምክንያት ጠፍቶብኛል፣ በዚህ ምክንያት ይሄን ነገር አንስቻለሁ፣ ጥፋት የሚባል ነገር አድርገው ለእኛ አምነው ሲነግሩን ያንን ነገር ማመናቸውን ሞራል ልንሰጣቸው ይገባል፣ ወይ አቴንሽን ልንሰጥላቸው ይገባል ማለት ነው። ለዛ ነገራቸው ማመንህ ጥሩ ነው፣ ማመንህ ጥሩ ነው፣ ነገር ግን ይሄ ነገር መደገም የለበትም ብለን በዛ ሞመንት ልናስተምራቸው ይገባል እንጂ ጥፋታቸውን ሲያምኑ ልንገርፋቸው ወይም ደግሞ ልንቆጣቸው ልንሰድባቸው አይገባም ማለት ነው። ስለዚህ ልጆች ውሸታም እንዳይሆኑ እንዳይሰርቁ የሆነ የሰውን ነገር እንዳይመለከቱ እኛ ራሳችን የምናስተድግበትን ፓረንቲንግ ስታይላችንን ቆም ብለን ማየት ያስፈልገናል ማለት ነው። እንዲሁም ደግሞ ልጆች እንዲዋሹ ከሚያደርጋቸው ነገሮች ሌላኛውና ሁለተኛው ምክንያት አቴንሽን ፍለጋ ነው። ልጆች አቴንሽን የማንሰጣቸው ከሆነ ትኩረት የማንሰጣቸው ከሆነ ውሸትን አማራጭ ያደርጉታል። ለምሳሌ እኛ ምንም ቼክ የማናደርጋቸው ከሆነ ማናቅፋቸው፣ ማንነካቸው፣ ትኩረት የማንሰጣቸው ከሆነ ለመታቀፍ ብለው ወይም ደግሞ እኛ እንድንደነግጥ ለነሱ ትኩረት እንዲሰጥ ብለው አመመኝ ይላሉ፣ ራሴን አመመኝ ይላሉ፣ ሆዴን አመመኝ ይላሉ፣ የሆነ ነገር ሆንኩኝ ይላሉ። ያቺ ትንንሿ ነገር ተጠራቅማ ውሸትን እንዲዋሹ ያደርጋቸዋል ማለት ነው። ስለዚህ ለልጆች ትኩረት ስንሰጣቸው፣ አቴንሽን ስንሰጣቸው፣ ስናቀርባቸው ውሸትን እንዳይናገሩ ለእኛም ለራሳቸውም ጥሩ የሆነ ግምት እንዲኖራቸው ያደርጋቸዋል ማለት ነው። ሁለተኛው ምክንያት ልጆች እንዲዋሹ የሚያደርጋቸው አቴንሽን የማንሰጣቸው ከሆነ አቴንሽን ለመስጠት ብለው ያልሆነ ነገር ይዘው ወደኛ ሊቀርቡ ይችላሉ ወይም ወደ መምህራኖቻቸው ሊቀርቡ ይችላሉ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። ለተመሳሳይ ቪዲዮ ሰብስክራይብ አድርጉት። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጉ። በተመሳሳይ ቪዲዮ እንገናኛለን። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ቻው።